ባለፈ ነገር መጸጸት ንፋስን እንደመከተል ነው ይላሉ ሩሳውያን። መልካም ተግባራትን አድርግ ከዚያም ጸጸት የሚባል አያውቅህም ይላሉ ሞሮካውያን። ደግሞ ቻይናውያን ደግሞ የአንድ ደቂቃ ወይም ደግሞ የአንድ ቅጽበት ንዴትን መታገስ በመቶ ቀናት የሚቆጠሩ የጸጸት ስሜቶችን ያድናል ይላሉ ቻይናውያን። እኛ ኢትዮጵያውያንም የፈሰሰ ውሃ አይታፈስም፣ ላለፈ ክረምት ቤት አይሰራም፣ በጣም በርካታ ሀሳቦች ከጸጸት ጋር የሚገናኙ አባባሎች አሉ። ለማንኛውም ዛሬ እኛ በአንዳንድ ስፍራዎች ዞር እያልን ከዚህ በፊት ያደረጓቸው ወይም ደግሞ ባላደርጋቸው የሚሏቸውን ስሜቶች በሀሳብ መስጫ ሳጥን ውስጥ ጽፈው እንዲያስቀምጡ እናደርጋለን። ከዛ በኋላም ደግሞ ከስነ ልቦና ባለሙያዎች ጋር ሀሳቦችን እያነሳን የመፍትሄ ጉዳዮችም ጭምር ከነሱ ጋር እየተወያየን ቆይታ እናደርጋለን። አብራችሁን ቆዩ። ህሊና ፍቃዱ ፕሮግራሙን አዘጋጅቼ እያቀረብኩ ከእናንተ ጋር ቆይታ አደርጋለሁ። መልካም ጊዜ ይሁንላችሁ። ተመልካቾቻችን እንግዲህ እንደተመለከታችሁት የሚጸጸታቸውን ሀሳብ መስጫ ሳጥን ውስጥ አስቀምጠውልናል። እኛም ደግሞ ከነሱ ሀሳብ ተነስተን አንዳንድ የመፍትሄ ሀሳቦችን እያነሳን እየተጨዋወትን ቆይታ እናደርጋለን። አሁን ቆይታ የማደርገው ደግሞ ከስነ ልቦና ባለሙያ እንዳልክ አሰፋ ጋር አጠር ያለች ቆይታ እናደርጋለን። አብራችሁን ቆዩ። እንዳልክ ስለመጣ ጊዜያችን አክብረህ ስለተገኘ በጣም ደስ ብሎኛል። እንደዚህ አይነት ፕሮግራም ማዘጋጀት ደስ ይላል። የእውነት በጣም ደስ ይላል። የእውነት በጣም ነው የሚያምረው። አሪፍ ነው። እንዳልክ አሰፋ እባላለሁ። የእርቅ ማዕድ አእምሮ ጤና ማዕከል መስራች ነኝ። ቀደም ሲል እንደነገርኩ እንግዲህ የተለያዩ ሰዎች ሀሳባቸውን በዚህ ሳጥን ውስጥ አስቀምጠውልናል። ስለዚህ ከፍቼ ላምጣ። እንግዲህ በርካታ ሀሳቦች ናቸው የመጡት። እኛ የተወሰኑትን እናጋራለን ማለት ነው። በጣም አሪፍ። እንግዲህ አንዳንድ ቤተሰቦቻችን በዚህ ሀሳብ መስጫ የተለያዩ የጸጸት ስሜቶቻቸውን አጋርተውናል። ወደሱ ከመግባታችን በፊት ግን ጸጸት በራሱ ምንድነው? አንዳንድ ጊዜ ይህን ባደርግ ይህን ባላደርግ ብለን ራሳችን ስንጸጸት፣ ስንቆጭ፣ ስናዝን እንመለከተዋለን። ጸጸት በራሱ ምን ማለት ነው? በስነ ልቦና ባለሙያስ እንዴት ነው የሚገለጸው? ጸጸት እንግዲህ ያው ሰዎች በእለት ተእለት የህይወት እንቅስቃሴያቸው ውስጥ ሊያጋጥሟቸው ከሚችሉ የስሜት እንግዲህ ስሜት ውስጥ ከምንከታቸው እንደ ደስታ፣ እንደ ሀዘን ልንመድባቸው የምንችለው አንዱ ፓርት ነው ማለት ነው ጸጸት። ስለዚህ ሰው በዚህ ስሜት ውስጥ ሊሆን ይችላል። በጸጸት ስሜት ውስጥ የሚሆንበት የተለያዩ የራሱ የትላንትና ነባራዊ እውነት ነባራዊ ሂደት ሊኖረው ያጋጥመዋልና ምላሽ ነው፣ ስሜታዊ ምላሽ ነው ማለት ጸጸቱ ምንድነው? የስሜት ምላሽ ነው ማለት ነው። አንዳንድ ጊዜ ሰዎች እንግዲህ ይህን ነገር ባደርገውም ባላደርገውም ብለው ሲጸጸቱ እንመለከታለን። ራሱን ችሎ ጸጸት በራሱ አዎንታዊ፣ አሉታዊ፣ ሁሌም አሉታዊ ነው ወይስ አዎንታዊ ጎን አለው? እሱን እንመልከተው እስኪ። ሰዎች ለምን ነው የሚጸጸቱት ነው ማየት ያለብን። ሰዎች ለምን ይጸጸታሉ? ለምን ነው ሰዎች የሚጸጸቱት? ሰዎች የሚጸጸቱት ጸጸት ስንል ኔጋቲቭ ኢምፕሊኬሽን አለው አይደለ? ጸጸት አይደለ? ኔጋቲቭ ኢምፕሊኬሽኑ በራሱ ኔጋቲቭ ነው። ጸጸት ተጸጽቻለሁ ስትይ ኔጋቲቭ ኢምፕሊኬሽን ነው። ግን የኔጋቲቭ ኢምፕሊኬሽኑ በራሱ ፖዚቲቭ የሆነ ኢምፓክት ግን ሊኖረው ይሆናል። ለምሳሌ ያክል በመጸጸታችን ሴቭ የምናደርገው ነገር ሊኖር ይችላል። ለምሳሌ ያክል ተጸጽቼ ይሄንን ሜሬጅ አድኛለሁ ወይ ነው ኢምፓክቱ ፖዚቲቭ ሊሆን ይችላል። ኢምፕሊኬሽኑ ኢቭን ዞ ኢምፕሊኬሽን ኢዝ ላይክ ኔጋቲቭ ገባሽ? ኔጋቲቭ ኮቴሽን ቢኖረው ኢምፓክቱ ግን ፖዚቲቭ ሊሆን ይችላል ማለት። ስለ መፍትሄና ሌሎች መሰል ሀሳቦች ወደ በኋላ ላይ እንጫወታለን። ግን ደግሞ ወደ ሀሳቦች እንለፍ። የመጀመሪያው ባለ ታሪካችን በህይወቴ የምጸጸትበት ጊዜ ቢኖር ለእናቴና ለአባቴ ምንም አለማድረጌ ነው። በቃ በህይወቴ ይህ ብቻ ነው የሚጸጽተኝ ይላል። በህይወት ካሉ ወደ እናትና አባቱ
ሄዶ አሁንም ማውራት ነው። ማውራት የሚባለው ነገር ቀላል ሊመስል ይችላል። መፍትሄ ማፈላለግ፣ ቁጭ ብሎ ችግሩ ላይ መነጋገር። አንዳንድ ጊዜ ሰዎች ለምንድን ነው የሚጸጽታቸው? ለምንድን ነው እንደዚህ አይነት ስሜት የሚሰማቸው? ለምን ይሰማቸዋል? ሲጀምር ጀምሮ ለምንድን ነው ያ ጸጸት ለምን ይሰማል? ለምሳሌ ያክል ይሄ ሰውዬ ባለማድረግ፣ ይህንን ባለመስራት፣ ይህን ባለመሆኑ የረፈደ ነገር ነው ይመስለው አይደለም? የረፈደ ነገር ኦኬ። እናትና አባቱ በህይወት ካሉ ወደ እናትና አባቱ የመሄድን አንድ እርምጃ መጀመር ነው። መሄድ፣ መነጋገር፣ ችግሩ ላይ የተሰማ ያለውን ነገር ማውራት፣ ከእናትና ከአባቱ ጋር ማውራት፣ መፍትሄ ማፈላለግ፣ ዘን አላደረኩትኝ የሚለውን ነገር ለማድረግ አንድ እርምጃ መራመድ ነው። እሱ ነው የሚሆነው። ሁለተኛ እናትና አባቱ ከሌሉስ ነው። ከሌሉ አሁን ዲል የሚያደርገው ከራሱና ከባለሙያ ጋር ነው የሚሆነው ማለት ነው። የሚሰማው ስሜት ሀዘንን ይዞበት ከመጣ የጸጸት ስሜቱ የሀዘን ስሜት ካለው፣ የሀዘን ስሜቱ ደግሞ ያደገ የድባቴ አይነት ስሜት ካለው፣ የድባቴ ስሜቱ ደግሞ ምን አይነት ነገሮች በዚህ የድባቴ ስሜት ምን አይነት ድርጊቶችን ያደርጋል? ምንድነው እየተሰማ ያለው? በምን አይነት ሁኔታ ውስጥ ነው ያለው? ኢት ማተርስ። ገባሽ? ማለት ያለበት ሁኔታ ወሳኝ ነው ማለት ነው። ያለበት ሁኔታ አሁን እየተሰማኝ ነው ያለው ስሜቱ እንደዚህ እየተሰማኝ ነው ያለው። ኦኬ ማይልድ ከሆነ ከጓደኞች ጋር አውርቶ መፍታት ይችላል። ከሆኑ ሰዎች ጋር አውርቶ መፍታት ይችላል፣ ማድረግ ይችላል። እስ ኦኬ ማለት ይችላል። ነገር ግን ያ የጸጸት ስሜት አድጎ ገባሽ? የጸጸት ስሜት አድጎ ሀዘንን ካስከተለ፣ የሀዘኑ ስሜት አድጎ ድባቴን ካስከተለ፣ የድባቴው ስሜት ደግሞ በር ከቆለፈ ገብቶሻል? ለሚሰማው ስሜት ጤናማ የሆነ እንቅስቃሴ፣ ጤናማ የሆነ ድርጊት ካለ ከባለሙያ ጋር ማውራት is very important። እሺ ወደ ሌላ ሀሳብ እናልፋለን። በአንድ ወቅት ባለትዳርና የሁለት ልጆች አባት ነበርኩኝ። ነገር ግን ከባለቤቴ ጋር ባለመስማማት ልንለያይ ችለናል። ሁለት ልጆቻችን እኔም ጋር እሷም ጋር እየተመላለሱ ያድጉ ነበር፣ እኔንም ይጠይቁኝ ነበር። ከዛ በኋላ ግን ባለቤቴ ከተለያየን ከ6 ወራት በኋላ መኖሪያ ቤቴ መታ ይቅርታ ጠየቀችኝ። በሰዓቱ ግን ይቅርታዋን አልተቀበልኩም። ከዛ በኋላ ግን ይቅርታ ከጠየቀችኝ ከ2 ቀናት በኋላ በህይወት አለፈች። ለልጆቼ አሁን ማድረግ ያለብኝን ነገር እያደረግኩ እገኛለሁ። ነገር ግን የሷን ይቅርታ አለማድረግ ጸጸት ላይ ጥሎኛል ይላል። አንዳንዴ እንደዚህ አይነት እድሎችን መጠቀም ጥሩ ነው። ኦፍ ኮርስ ያለንበት ስሜት በራሱ ይቅርታ ላለማድረግ የምንኖርበት የቆምንበት ቦታ የቆምንበት ሁናቴ እንዳናደርግ ሊያደርገን ይችላል። ሰዎች ንዴት ውስጥ ሊሆኑ ይችላሉ፣ ብስጭት ውስጥ ሊሆኑ ይችላሉ። እሷ ይቅርታ ልጠይቀው በመጣች ጊዜ ይሄ ሰው እልህ ውስጥ ሊሆን ይችላል፣ ንዴት ውስጥ ሊሆን ይችላል። ልክ እንደ ጸጸት እኮ ነው። በነገር አሁን እንደሚሰማው ጸጸት ያኛውም እውነት እኮ ራሱን የቻለ እውነት ነው፣ ስሜት ነው። የደስታም የሀዘንም ስሜት እኮ ስሜት ነው ሁለቱ። ኦኬ የደስታ ስሜትም የሚያበላሸው የራሱ የሆነ ስሜት አለው፣ የሀዘን ስሜትም የሚያበላሸው የራሱን የቻለ ስሜት አለ፣ ራሱን የቻለ ሂደት አለ። ያ ሰው በዛን ወቅት የነበረበት እውነት በራሱ እውነት እንደሆነ ሰዎች መረዳት አለባቸው። whatever አሁን ግን ጸጸት ተሰምቶታል። አይሹ ጸጸት መሰማቱ is positive። አሁን ለምን ይቅርታ አላደረኳትም? ኦኬ ምን ላድርግ? ሄዳለች፣ ካሁን በኋላ ላገኛት አልችልም እያለ ነው ያለው አይደለ? ልጆቹን ፕሮቴክት እየተንከባከበ ነው ያለው፣ ልጆቹን እየጠበቀ ነው ያለው፣ ልጆቹ ማድረግ ያለበትን ነገር እያደረገ ነው። እንደ አባት ትክክለኛ አካሄድ ነው እየሄደ ያለው። ለሚሰማው ስሜት ግን ከቻለ ከራሱ ጋራ፣ ካልቻለ አጠገቡ ካለ ሰው ጋራ፣ ሊረዳው ከሚችል ሰው ጋራ አውርቶ መፍትሄ መስጠት፣ የማይሆን ከሆነ ግን ወደ ባለሙያ መምጣት ትልቁ አማራጭ መንገድ ነው ማለት ነው። አንድ ሀሳብ አለ፣ እሱን እንመልከት። በህይወቴ መጸጸት የማልፈልግ ሰው ነበርኩ። ነገር ግን አንድ ቀን ጸጸት ወደ እኔ ፊቷን አዞረችና እንድጸጸት አደረገችኝ። ያችን ዕለት አያቴ ከመሞቷ በፊት ማድረግ የምፈልጋቸውን ነገሮች አለማድረጌ ነበር። ያም እሱ እኔ ስመረቅ ቢያየኝ፣ አግብቼ ወልጄ ቢያየኝ በጣም ደስተኛ ነበርኩ። በትንሹም ቢሆን በህይወቴ ይህ ይጸጽተኛል ይላል። አንዳንድ ጊዜ ሰዎች ልንረዳው የሚገባው ነገር አለ ብዬ ማስበው መስለሽ ሄሎ አንዳንድ ነገሮችን አክሰፕት እናደርጋለን፣ አንዳንድ ነገሮችን አቮይድ እናደርጋለን። ኦኬ ህይወት ውስጥ ደስሪኤ የሚባል ነገር አለ። አንዳንዱን አቮይድ እና አማቲው አክሰፕት የምታደርጊው ነገር ለምሳሌ ያክል ኦኬ የኃይለኛ ሙቀት ላይ ያለ ሰው ያን ሙቀት ልቀይረው አችም አይደለ? ልታረጊ የምትችይው ነገር ምንድን ነው? መታጠብ ካለብሽ ትታጠቢያለሽ፣ አክሰፕት ታደርጊዋለሽ ማለት ነው። ኦኬ አቮይድ ማድረግ ካለብሽ ደግሞ መሄድ ካለብሽ ደግሞ አቮይድ ታደርጊዋለሽ። አንዳንድ ነገሮችን መለወጥ የማንችላቸው ነገሮች ወይም አክሰፕት እናደርጓለን ወይም አቮይድ እናደርጓለን። አያቶቹ ሞቱ፣ ህይወት ሊዘራላቸው ይችላል ወይ ብለን አግኝቶ ቀስቅሶ የሆነ ነገር ልናደርግ አክሰፕት እናደርጋለን። መጀመሪያ ያንን መሞትን በራሱ ሰዎች አክሰፕት እናደርጋለን።
አንዳንዴ ተጋፍጠን ማንለውጣቸው ማንቀይራቸው ማንችላቸው ነገሮች አክሰፕት እናደርገዋለን። አይሽ አክሰፕታንስሽ ነገሮችን አክሰፕት ማድረጋችን በራሱ 50% ኦፍ ላይክ የመዳን የሆነ እርምጃ የምትሄጂበት ነው። የሆነ መንገድ ትሄጃለሽ። አክሰፕት አድርገሽዋል። እነዚህ ሰዎች ሞቷል። ሶ ምን ላድርግ? ኦኬ ምንድነው የምናደርገው? ቀጥሎ ምን እናደርግ? ለሚሰማኝ ስሜት this is the end of sensation። አንዳንዴ ሰዎች ከሞቱ በኋላ ስጋቸውን ብትነኪ አይናቸውን ብትጠርቁ የለም አይደለ? እዛ የተቀበረ ነገር አለ። አሁን ያልተቀበረው ምንድነው ካልሽ ይሄ በህይወት ውስጥ ያለው ሰውዬ አእምሮ ውስጥ ስሜት ውስጥ ያለው እውነት ነው። ሚሞሪ ብሬን እንለዋለን። ይሄ ስቶሬጅ አለ እዚህ አእምሮአችን ውስጥ ኢሞሽናል ብሬን የምንለው እሱ ውስጥ ስቶሪ የተደረገ ነገር አለ። ኢንፎርሜሽን ያ ኢንፎርሜሽን ስቶሪ የተደረገው ኢንፎርሜሽን እዚህ ሰው ላይ የሚፈጥረው የዕለት ተዕለት እንቅስቃሴ ላይ ትሪገር የሚያደርገው ነገር እኮ ሊኖር ይችላል። ለምሳሌ አክል መንገድ ላይ ሲሄድ አሮጊቶችን አይቶ ትሪገር ሊያደርገው ይችላል። የሆነ ሳለ የሆነ ነገር ሸቶት አያቱ የምትሰራው አይነት ወጥ በቃ መንገድ ላይ ሸቶት ትሪገር ሊያደርገው ይችላል። በነገራችን ላይ አሁን በአንድ ጥያቄና በሁለት ጥያቄ እንደዚህ የተሰማኝ ነውና ለዚህ ምን ላድርግ እንደምንለው ቀላል አይደለም። ፕሮሰስ ውስጥ ይገባል። ከበስተጀርባ ምን እንዳለ ቱ ዘ ቦተም ስንወርድ ቦተም ላይኑ በራሱ እታች ያለው መሰረታዊ የልጅነት ህይወቱ ላይ የተቀመጠው ኢንፎርሜሽን በራሱ ምን እንደሆነ አናውቅ። ይሄ ሰውዬ እንደዚህ እንዲሰማው ያደረገው የአያቱ ጉዳይ ላይሆን ይችላል። እሱን ካውንስሊንግ ላይ ነው የምናገኘው። ላይሆን ይችላል ነው እያልኩ አይደለም ላይሆን ይችላል። ሶ ምን ሊሆን ይችላል? ካውንስሊንግ ውስጥ ነው የሚገኘው። ሶ ሰዎች እንደዛ ስሜት የሚሰማቸው ከሆነ አንዳንድ ነገሮችን አንዳንድ እውነቶችን አክሰፕት አድርገን ባለሙያ ጋር መሄድ ነው። አንዳንድ እውነቶችን አክሰፕት አድርገን ስፒሪቹዋል ካውንስለር ጋር መሄድ። በጣም ጥሩ ስራ ነበረኝ፣ ብዙ ነገሮች ግን ተበላሽተዋል። ጥሩ ትዳር ነበረኝ፣ እሱም ተበላሽቷል። ልጅም አለኝ፣ ነገር ግን አሁን ትዳሬም ተበላሽቷል። የልጅም እናት ስደት ሄዳለች። ስራዬም እንደማስበው እንደፈለኩት አይደለም፣ ተበላሽቷል። ግን የሚቆጨኝ ትዳሬን በስርዓት አለመያዜ ነው ብሎናል። በትዳራቸው በግንኙነታቸው ውስጥ አብረው ከሚኖሯቸው ሰዎች ጋራ መጋጨታቸው ጤናማ መሆኑን ተፈጥሯዊ ነው ማለት መጋጨታቸው ተፈጥሯዊ ነው። ተፈጥሮ ነው ልትያቺም ፀሐይ ወጣለች እኔና አንቺ እያወራን እንዴ ፀሐይ ትወጫለች ማለት አንችልም። የተሻለው ወይም ቦታ እንቀይራለን ወይም እንከልላለን። ኦኬ አማራጮችን ነው የምንወስደው። ተፈጥሮ ነው። ከተፈጥሮ ጋራ ግብ አትይጂም። አንዳንድ እውነቶች አሉ በቃ ማንታገላቸው ራይት። ስለዚህ ግንኙነቱ ተፈጥሯዊ ነው ወይ ግጭት? አዎ ተፈጥሯዊ ነው። ፖይንቱ ግን እንዴት ነው ግጭቱ የምትፈቺው? አይሽሉ እንዴት አርገሽ ነው ግንኙነትሽን የምታስተካክዩ ግጭትሽን የምትፈቺው? ሰዎች እሱን መረዳት አለባቸው የሚል ጠንካራ እምነት አለ። ኦኬ እዚህ ሂደት ውስጥ በዚህ ስርዓት ውስጥ በዚህ ሂደት ውስጥ ግንኙነታቸውን ለመፍታት በሚያደርጉበት ሂደት ውስጥ ጋር ፌለሪቲ ሊኖር ይችላል፣ መፋታት ሊኖር ይችላል፣ መለየት ሊኖር ይችላል፣ አለመስማማት ሊኖር ይችላል። ታዲያ በዚህ ሂደት ውስጥ ሰዎች ሊጸጸቱ ይችላሉ። አሁን ባለቤቱ ስደት ላይ ነች ያለችው። ኦኬ ምንድነው የተጸጸተ? በምን ምክንያት ነበር የተጣሉት? የተፋቱበት ምክንያቱ ምን ነበረ? መሰረታዊ ምክንያት ምንላቸው ምን ነበረ? አሁን ኤግዛክትሊ ከእሷ ጋር ያለው ግንኙነት ምንድነው? ኢሞሽናል ግንኙነት አለው ወይስ የለውም? ኦኬ ከልጆቹ ጋር ያለው ግንኙነት ምንድነው? እሱ ራሱ ከራሱ ጋር ያለው ግንኙነት ምን ይመስላል? ከልጆቹ ጋር ያለው ግንኙነት ምንድነው ይመስለው? ከሚስቱ ጋር ያለው ይሄ በደንብ መታየት መቻል አለበት። ይሄ ሰውዬ እንደዚህ ስሜት የተሰማው ስለሆነ ምን ትመክሯለህ ብትይ መጀመሪያ ወደ ባለሙያ ጋር ነው ብላ። ምክንያቱም ከበስተጀርባ ያለውን ነገር አናቆማ። ምንድነው ከበስተጀርባ ያለው ትሪገር ፋክተሩ በራሱ ምንድነው? እንደዛ እንዲሆን ያደረገው ራሱ ትሪገር ፋክተሩ በራሱ ምንድነው? ለምን እንደዚህ ተሰማቸው? ሰዎች በህይወት ትልቅ የካውንስሊንግ ስራ ያስፈልጋቸዋል ማለት ነው። አንዳንድ ኬዞች ምክንያቱም አሁን እኮ እዚህ ህይወት ውስጥ እኮ የተሰበረውና የተረበሸው ነገር አስቢ፣ ስራውን አስቢ፣ ኢኮኖሚ ነው አይደለ? ኢማጂን በቤት ውስጥ አንድ ትልቅ ፒላር ነው ማለት ነው። ልጆቹን አስቢያቸው፣ ሌላ ፒላር ነው። ሚስቱን አስቢያት፣ ከሚስቱ ጋር ያለው ግንኙነት ሌላ ፒላር ነው። ስለዚህ መሰረታዊ የምትያቸው ፒላሮችን አጥቷል። ኦኬ ከዛም በኋላ ቤት እንኳን ብናስበው ብዙ ፋውንዴሽኑን ሉዝ አድርጓል፣ ተሰብሯል። ይሄ ሰው የመጣበት መንገድ እኮ አለ፣ የታገለው ትግል ሊኖር ይችላል፣ የሄደበት መስመር ሊኖር ይችላል። ስለዚህ ከእንደዚህ አይነት ሲሪየስ የሆኑ ሲቪር የሆኑ ጉዳዮች ሲሆኑ
ከባለሙያ ጋር ቁጭ ብሎ ማውራት አለባቸው። ይህን ሀሳብ ያጋሩን በጣም በተለያየ እድሜ ክልል የሚገኙ ናቸው። ታዲያ ጸጸት ከእድሜ ጋር የሚያገናኘው ነገር ምንድን ነው? ብዙ ጊዜ እድሜያቸው የገፉ ሰዎች ናቸው የሚጸጸቱት? ወጣቶች ናቸው ወይስ ታዳጊ ህጻናት? በየትኛው እድሜ ክልል የሚገኙ ሰዎች ለጸጸት ያመዝናሉ? ወጣትነት እድሜ ብዙ ጊዜ አድቬንቸር ነው። አድቬንቸር የምትወጂበት፣ ኃይለኛ የምትሆኝበት፣ ኢንስቴድ ኦፍ ሎጂካል ብሬን ኢሞሽናል ብሬን ሞር አክቲቭ የሚሆንበት የኢሞሽናል ብሬንሽ ሞር አክቲቭ ሆኖ ሎጂካል ብሬንሽ ምንድነው? አንድ ቆንጆ አባባል አለ እኮ እኔ በጣም መወዳት አንድ አባባል አለች። ልብ ይሄ ብር በ20 ዓመት ልብ በ40 ዓመት ብትባል ሲምፕል ትመስላለች አይደል? በጣም ሲሪየስ የሆነ ነገር ነው። የምንሰክንበት እድሜ አለ። ዞር ብለን ትላንትናችን የምናይበት። አይሽ ብዙ ጊዜ ጸጸት የሚጀምረው ዞር ብለን ወደ ኋላ ስናይ ነው። የምንረጋጋበት እድሜ አለ። ጸጥ የምንልበት እድሜ አለ። የምናየው ነገር አለ። ጉዞ ነው አይደል? ይሄ የወጣትነት እድሜ ሁሉም ነገር ማድረግ እንደምቺ፣ ማሸነፍ እንደምቺ፣ መቀየር እንደምቺ፣ መለወጥ እንደምቺ ምናምን የሚሰማሽ ኢሞሽናል ብሬን ሞር አክቲቭ የሚሆንበት ራይት። ሶ ስትረጋጊና መኖር ስትጀምሪ እሱ ሞር የበለጠ ሰዎች ወደ ኋላ ሲያዩ በትዝታ መኖር ሲጀምሩ እድሜያቸው ሲጨምር የሚጸጸቱባቸው ነገሮች ይመዘዛሉ ማለት ነው። ይሄንን ባይሆን ኑሮ እሱ ባይሆን ኑሮ የምንለበት እድሜው ገፋ ሲል is more like ይሄ አደልት ከሆነ በኋላ ወደ ኋላ ወደዛ ወጣትነት እኮ ስሜት ላይ ነው መሰረቱ። ኢነርጂ አለው ገባሽ? እንደምትቀይሪው ጊዜ አለ ብለሽ መታስቢበት፣ ለውጠዋለሁ ብለሽ መታስቢበት ምናምን አይጸጸቱም እያልን አይደለም አለ። ግን ደግሞ ሞር ላይክ ቁጭ ብለን ቁጭ የምንልበት ዘመን ደግሞ አለ፣ ልብ የምንገዛበት ማለት ነው እንደ ተረታችን። እዛ ላይ ግን ወደ ኋላ በትዝታ መኖር ስንጀምር የምንመዛቸው ማአት ነገሮች አሉ። ብዙ ጊዜ ጸጸት ይገጥመናል። በአብዛኞቻችን ጸጸት ላይገጥመው የሚችል ሰው ይኖራል? እንዴት ይኖራል? አይኖርም። ሁሉም ሰው ተፈጥሮ ስሜት እኮ ነው። ተደስተሽ አታውቂም? አዝነሽ አታውቂም? ስሜት ነው። ስሜት ነው፣ ሂደት ነው፣ ፕሮሰስ ነው። በመኖራችን ውስጥ የሌቭሉ አንዳንዱ ማይል ሊሆን ይችላል፣ አንዳንዱ በጣም ሲሪየስ ሊሆን ይችላል፣ ከባድ ሊሆን ይችላል እንጂ የሰው ልጅ በእድገት ውስጥ በኑሮ ውስጥ መምሸትና መንጋት ኦኬ አለ፣ ሂደት አለ። በቃ ከቀኑ 6 ሰዓት አለ፣ ከቀኑ 10 ሰዓት አለ፣ ማታ አለ፣ ሌሊት አለ። እዚህ ሂደት ውስጥ ነው የምናልፈው። ክረምት አለ፣ በጋ አለ። ሰው በክረምት ውስጥ ያላለፈ ሰው የለም። እንግዲህ ጸጸት በአንድ በሌላ ምክንያት ሊሰማን ይችላል። ነገር ግን ከጸጸታችን እኛ ምን መማር አለብን? የወደፊት ህይወታችንን እንዴት እናስተካክለው? ምክንያቱም ጸጸት በራሱ አሉታዊ ብቻ የሆነ ተጽዕኖ ላይኖረው ይችላል። አንዳንድ ጊዜ አዎንታዊ የሆኑ ተጽዕኖዎችንም ሲያመጣ እንመለከታለን። ስለዚህ ከጸጸት በኋላ የወደፊት ህይወታችንን እንዴት መጓዝ አለብን? ከጸጸታችን ምን መማር እንችላለን? የጸጸቱ ምንድነው ያተረፈብን ነገር? እንዴት ጎዳን? ከጉዳቶቻችን ሬዚሊያንት ሆነን እኮ መውጣት አለብን። አንዳንዴ ሰዎች ብርቱ የምንላቸው እኮ መቆማቸው ነው። አንዳንድ ሬዚሊያንት ሆኖ ሰዎች ይወጣሉ፣ ያልፋሉ፣ አይደለም ይቆማሉ። ባለፉበት ችግር ውስጥ ያንን ችግር ተቋቁሞ የሚያልፉ ብዙ ሰዎች አሉ። ትምህርቱም እዛ ውስጥ ነው ያለው። እኔ አንድ ትልቅ ነገር ለተመልካቾች መምከር የምፈልገው ነገር ወይም ሼር ማድረግ የምፈልገው ነገር ምንድነው ካልሽኝ፣ ከባለሙያዎች ጋራ ጊዜ መውሰድ። ልብ ቢታመም የልብ ሕክምና እንደምንሄደው፣ መኪናችን ሲታመም የመኪና ጋራጅ መኪናችን ይዘን እንደምንሄደው፣ ኦኬ አይናችን ሲታመም የአይን ሕክምና እንደምንሄደው፣ ስሜት ሲታመም የስሜት ሕክምና መሄድ የተሻለ ዋስትና የተሻለ ስሜት እንዲሰማን ይረዳናል። ስለዚህ ባለሙያዎች ጋር መሄድ የተሻለ ዋስትና ይሰጠናል ማለት ነው። ጸጸትን እንዴት በቀላሉ መቆጣጠር እንችላለን? ራሳችን የጸጸት ስሜት እንዳይሰማን ለማድረግ ምናልባት ውሳኔ ከመወሰን ሊሆን ይችላል። ቀድመን ነገሮችን ምን አይነት ውጤት ያመጣሉ ብለን ከማመዛዘንም ሊሆን ይችላል። ምን አይነት ጥያቄዎችን ለራሳችን መጠየቅ አለብን? የጸጸት ስሜትን በቀላሉ እንኳን መቆጣጠር የምንችልባቸው መንገዶች እንዴት ያሉ ናቸው? ስሜት ይኸውልሽ ይወለዳል፣ ስሜት ያድጋል፣ ስሜት ይሞታል፣ ትቶሽ ይሄዳል። ኦኬ ያንን አንደርስታንድ ማድረግ ነው ያለብን። ሰዎች ያንን አንደርስታንድ ማድረግ አለባቸው። ሲጀምር ያንን አንደርስታንድ ማድረግ ስሜት ጸጸት የስሜታችን አንዱ አካል መሆኑን መረዳት ነው። እኔ አልጸጸትም ብለን ዘግተ ነው ብሎክ አድርገ ነው የምንሄደው። ሁናቴ የለም። እንግዲህ አንዳንድ የጸጸት ስሜቶች ለጤናም ለአእምሮአዊም ለስነልቦናዊም ለተለያዩ ችግሮች ያጋልጡናል። ጸጸት በራሱ የሰው ልጅ የሚጎዳባቸው መንገዶች እንዴት ያሉ ናቸው? ከስሜት ጋር ያሉ ቀላል የምንላቸው ነገሮች በጊዜና በሰዓቱ ማከም የማንችል ከሆነ እያደገ ማህበራዊ ህይወታችንን ያበላሸዋል።
ኦኬ ከሰዎች ጋር ያለሽ ግንኙነት ቶታሊ ይበላሻል። ሪሜምበር አንድ የመጨረሻ ነገር ላስቀምጥልሽ፣ የአእምሮ ጤና ከሌለ ጤና የለም። ኦኬ የአእምሮ ጤና ከሌለ ጤና የለም። የሁሉም ጤና ባለቤት አእምሮ ነው ማለት ነው። እጁ ለተቆረጠ ሰው አእምሮ ጤነኛ ከሆነ እጁን ማሳከም ይችላል። ኦኬ አእምሮ የታመመ ሰው ግን እጁ ቢቆረጥም ባይቆረጥም የሆነ ነገር ቢሆንም ባይሆንም አእምሮ መታመሙን እንኳን የሚነግረው ሌላ አካል የለም። ኦኬ እጁ ለአእምሮ አይነግረውም፣ ሌላ ሰው ነው የሚነግረው መታመሙ። ስለዚህ አየሽ የአእምሮ ጤና ወሳኝ ጤና ነው። ሰዎች የአእምሮ ጤናቸው ላይ እለት ቀላል የሚመስሉ ነገሮችን በትክክል እያስተካከልን እያከምን መሄድ መቻል አለብን። አመሰግናለሁ እንዳልክ ጥሩ ሀሳቦች ነበር ያጋራሃን። ደስ ብሎኛል ስለነበረን ጊዜ አክብረን ስለመጣህ እንዲሁ አመሰግናለሁ። ተመልካቾቻችን እንግዲህ የጸጸት ስሜቶች እንዴት ያሉ ናቸው፣ ምን አይነት የጸጸት ስሜቶች ተሰምቷቸዋል የሚሉ ሀሳቦችን ስታጋሩን ቆያችሁ። ደግሞ ከባለሙያ ጋር እንዲህ ቆይታ አደረግን። ህሊና ፍቃዱ ፕሮግራሙን አዘጋጅቼ ወደ እናንተ አቀረብኩላችሁ። ተወዳጅ የአዲስ ሚዲያ ኔትወርክ ሌሎች ፕሮግራሞች ይቀጥላሉ። መልካም ጊዜ ይሆንላችሁ።